አልችልም። እሺ አንዴ ገባ። በአብርሃም ህይወት ውስጥ ደግሞ ይሄን ያህል ወሳኝ ሰው አይደለም። ገባ። በአብርሃም ህይወት ውስጥ ራሱ የወሰነውን ህይወት የመኖር መብትና ግዴታ አለበት። ነገር ካለ እዚሁ ቋቁም። ለመጨረሻ ጊዜ ነው። ከዚህ በኋላ እዚህ ተመለሰ ማመጣም እኔና እሷ ህይወት ላይ ተመለሰ እመጣለሁ። ደጋግሜ እመጣለሁ። ኤፍሬም ስም ይሄንንስ ሪያክት ሳላረግበት የትም አልሄድም ብዬ ነው ያደረኩበት ማለት ነው። ጀግና ወንድም ማለት ወንድሙ በየትኛው መንገድ ቢሳሳት በየትኛው መንገድ እንትን ቢል ምን ጊዜም በቃ ከስህተቱ የሚመልሰው ጀግና ወንድም ነው። በቃ ለኔ እንደዛ ነው ያገኘሁት። የእውነቴን ነው የምላችሁ። ኧረ በለው ጀግና ኤፍራ ገሙላ ሲደባበስ ወሳኝ ሰዓት ላይ አንዴ ኮንፈራችን ተነስተን ለኤፍሬም እናጨብጭብለት። ኤፍሬም ጀግና ነው፣ የእውነትን ጀግና። አልጋ ላይ ተይዞ አይደለም ቤት አላት አይደል እንዴ? ቤቷ ገባ ሻንጣውን ይዞ ምናምን ሲባል አለ። ቤት ለምን አላደረገችውም? ሆን ብላ ኤፍሬም እንዲመጣ አስባ ያደረገችው ነገር ነው። እዚህ አልጋ ላይ እንዲገኙ ሆን ብላ ሴሯን ሰርታ አብርሃም ጅል ነው ቀጥ ብሎ የመጣው እሱ ነው እና ሆን ብላ ነው ያደረገችው። ሳስብ ሲጀመር በርም ክፍት አርጋ በርም ከፍታ የተቀመጠችው ሆን ብላ ወንድማማቾችን ለማጋደል የኤርሜላ ስራ ነው። እኛ መረጃውን አጣርተን ጀግና ይፈራ ጀግና እንደዚህ ነው እንጂ ልክ ልኩ ማሳየት ሆን ብላ ነው ያደረገችው። ፊቷ እኮ እየሳቀ ነው። ሆን ብላ ነው ያደረገችው። ወንድማማቾች መሀል ላይ ጠብ ለመዝራት እየተጠነሰሰች ልጅ ነች። እኔ ስለ ሄርሜላ ጥሩ ነገር እኔ ይቅርታ አድርጉልኝ አውርቼ ማላቅም መናገርም አልፈልግም። ለምንድን እዚህ ጋር ውሽሚት ሆና የመጣችውና ወንድምና ወንድም የምታጋድለው እሷ ስለሆነች ወይ ጉድ! የማዘናጊያ ቢሆን ይሄን ነገር ለመጠንሰስና ለማድረግ አልጋ ቤት ይዛችሁ ነው እንዴ የምታረጉት? እኮ ቤታችሁ ነበር። ቤት አላት አይደል እንዴ? እንዴት ቤቱ አልሆነም? በሩስ እንዴት አልተዘጋም? ሆቴሉንም አድራሻ ለኤፍሬም የሰጠሽው እንዲመጣ ያደረግሽው አንቺ ነሽ። ይሄም ይታወቃል። ልጁን ከየትኛውም መንገድ ለማቆራረጥ ነው። እሱ አይኑን መግለጥ ቢያቀተው እንኳን እኛ አይኑን መግለጥ አለብን። የድርሻችንን መወጣት አለብን። አተጋረዱት አዎ ልትታሰር ትችላለህ እኮ እዚህ ጋር በተለይ ሩታ በጣም የዋህነቷን ነው የሚያሳየው። እውነት ለመናገር ማለት ነው ባልና ሚስት እኔ አሁንም እነግራችኋለሁ። ብዙዎች አሁን እርግጠኛ ሆናችሁ ተቀዷል ፊርማው ብራም ትላላችሁ። ፊርማው አልተቀደደም። ምንም የተቀደደ ነገር የለም። ይሄን ላረጋግጥላችሁ እወዳለሁ። ምንም የተቀደደ ነገር የለም። ይሄን እንቅጯን እወቁ። ብዙዎቻችሁ እየተሳሳታችሁ ነው ያላችሁት። ጀግና ነው ግንኙነት ኤፍሬም እስማ ፍላጎቱማ አንተ ወደ ትዳር እንድትመለስ ከሄድክ በስተት እንድመለስ ለዚች ልጅ ወጥመድ ውስጥ ገብተህ እንዳትወድቅ በጣም በቀና መልኩ በማሰብ ነው ይሄ ልጅ ይሄን ያህል እያደረገ ያለው ማለት ነው። ካንተ ጎን መቆም የቻለው በጣም በመልካምና በቀናነት በማሰብ ነውና ይሄ የተለየ ነገር አድርጋ አታስቡ። ስልክ እየተደወለ እየበጠበጠኝ ነው እንዴ ቤተሰቦች። ከናንተ ጋር በመሆንበት ሰዓት እንዲፈታ በምልበት ሰዓት ባይረብሽኝ ደስ ይለኛል። እሺ
አታስመስል እንዳይጣሉ ለመፈለግ በጣም ብዙ አይነት አማራጭ አለ እንጂ ለመታሰር ማሷ የሚያበቃት እንዴ ከተዳሩ ውጭ እንትን በማድረግ የተገኘች በሚል ራሱ መታሰር ኔትወርክ ቅርታ ቤተሰብ ኔትወርክ ዘጋ። ቆይ አንዴ ይቅርታ። ደህና እየተፈታታን ስልክ እየደወሉ ለምን እንደሚረብሹን አይገባኝም። እኔ ነውጪ አንቺ ባለጌ ላንተ አይመለከትም። አንተ ሄደ ሚስትና ልጅ ነው ያለው። ትክክል ለአንተ በማሰብ መልካም ወንድም መሆን ፒተርዬ ሰላም ነው። ለአንተ በመልካም ሁኔታ ጤናማ የሆነ አስተሳሰብ ስላለው ነው እንደዚህ አይነት ወንድም የሰጠ። ነገ ከውሽም ማለፌ ሚስት ሆናለሁ። ቤተሰብ አይነት ያገናኘናል እያለ ስለክብርሽ ምን አውቀህ ነው? እሺ እሱ ምን ይሆናል? ምን አውቀህ ነው ስለክብርሽ? ጀግና ነው ግን ግስጥ ብለው ወስዳታለሁ። እሺ ነይ አንዴ ነይ ውጪ ነገር ማወቅ አለብህ። ገባ እንዴ? ለምን ነው አትውጪው? ወጥሽ ነው ማለትም ታምን አዘጋጅተና ተናግረን ነው። እኔ ያዘጋጀሁላት ነገር አለ። በጣም ጥሩ ነገር አዘጋጅቼላታለሁ። ታየዋለች። በጣም ጥሩ ነገር ትወጂዋለሽ። እሺ ነይ። እግዚአብሔር ማስቀየም ነው ስለሰራው ትወጂዋለሽ። ውጪ ላይ ያለው ነገር ትወጂዋለሽ። ኤፍሬም ልመታ ነው እያልኩ ነው። እየነገርኩኝ ነው የምመታ ነው። የጀመረውን ሳይጨርስ ደርሰበት መቼም ወንድም ጠላት ሆነ። ሲጀመር ምንም አይጀምርም። በር ተከፍቶ እንደዛ የተቀመጡት ሄርሜላ ሆን ብላይ ነገር አስባ ነው ሲጀመርም ማለት ነው። እናንተ ያልተረዳችሁት ከቤተሰብ አታበጣጣኝ፣ ከለመዳሽ ከእናቴ ጋር አታበጣጣኝ። ገባሽ? ከውሽማ ጋር እየተገናኘ እንዴት ነው ከቤተሰብ አታበጣጣኝ? አይ በዚህ ልክ ማንም የታገሰሽ የለም። ስለ ስርዓት ይኑርህ እያልኩ ነው። ደግሞ እንዴ ጤነኛ አይደለም እንዴ አንተ? እንዴ ነው የምትከታተል? ለምን ነው የምንወጣበት መንገባበትን ቦታ ሰላማችንን የምትነሳን? ቆይ እንዴ ገና ሰላማውን ነው በጠብጠው ምን ሰላም የሰውን ሰላም በጥብጣለች። የሰውን ሰላም በጥብጣለች። የራስን ሰላም ሰመረኝ። እስኪ አንድ ሰው መጥቶ ገባ አንተ መተህ እዚህ ጋር ስለተወራጨህ የሚበላሽ ህይወትም የለንም፣ የሚስተካከል ህይወት ህይወትሽን የምትጀምረው አንቺ ቋር ላይ የተናገረችውን ስሟት ያለችውን ስሟት። ወንድምህን የምታከብር የምትወድ የምታፈቅር ሴት ነው ያለችው። ገባ አንተ እንደዚህ ማፍቀር መውደድ እንትን ማለት በየፔንሲዮኑ በቤርጎ በርሳ ዘጊ እየተቀመጥሽ ልጅ በማዋረድ ነው እንዴ አንቺ ክብርን የምትገልጪው? በየቤርጎ በመተኛት ነው እንዴ ክብርን የምትገልጪው? የተከበረሽ ሚስት ነበረችው፣ የተከበረ ትዳር እና ህይወት ነበር። በመሀል መተሽን ካበላሽሽ በኋላ አሁን እንደ አዲስ ማውራቱ ትንሽ ክራሽ አይደል? እኔ ወንድም ላይ የሆነ ነገር አደረግ እየመሰለኝ እያስመሰልሽ ነው ማድረግም ታደርጋለሽ። እንደዚህ ያለው ገባ ቢዋጥልህም ባይዋጥልህም ኤፍሬም ወንድምህን አብርሃምን አፈቅሯለሁ። ሳክስ አይ ሳክስ እስኪ መጨረሻው ማየት እፈልጋለሁ። ምን ተፈጠረ? አስወጣውና ወደ ስራው ገባ አይመስለኝም። በርዙ ጋር ወርቃሉ አሮዳም ሲጀመር አንተ ትናንትና ላወቃት ልጅ ነው ታስወጣለህ እንዴ? ትናንትና ላወቃት ትናንትና ነው ኩጭ የመጣችሁ። እኔ ማወሬ ነበር ነው ቢገባ ኑሮ
እኔ እንደዚህ ወቁ ታንተ ብዬ ነበርሽ አልገባም። ስለዚህ በቃ ያቻ ታርጌቷን መታች፣ ታርጌቷን አደረገች። አሁን አብርሃም ስሜት ላይ ነው ማለት የሆነ የሚፈልገው ነገር ሊኖር ይችላል። ያን ነገር ሳያደርግ እንትን አይለውም። ግን አንድ ነገር መረዳትና ማወቅ ያለብን ነገር ምንድነው? ተንኮሏን ስለደረሰባት ነበር። ሆን ብላ ወንድምና ወንድምን ለማጋጨት ነበር። ተሳክቶላታል። በጣም ያሳፍራል፣ በጣም ያሳፍራል። አንደኛው ማፈሪያ አብርሃም ነህ። ይሄ ነገርን ካላስተካከልክ ሁሉ ጊዜ እንደዚሁ እቺ ልጅ እንዳዋረደች ትቀጥላለች። ሐላስ